የወዳጅነትን ግንብ ያፈረሰው የዘመናት አብሮነትን ያደፈረሰው ክስተት በድምፃውያኖቹ መሃል እንዴት ባለው መልኩ ለምን ገባ? ብዙዎችን ያነጋገረውና ብሎም ደግሞ በርካታ ሀሳብ አስተያየቶች የተሰነዘሩበት የሚገኘው የማሚላና ኪቺኒ ጉዳይ ዛሬ በማህበራዊ ሚዲያ የብዙዎችን ትኩረት ስቧል። እባካችሁ አስታርቋቸው የሚሉ ድምጾችና ተማጽኖችም ከየአቅጣጫው ብቅ ማለት ጀምረዋል። ለመሆኑ ከዚህ ቅራኔ ጀርባ ምን ይሆን ምስጢሩ? በዝርዝር የምንቃኝ ይሆናል። ውድ ቤተሰቦቻችን ይህ ንግስት ሚዲያ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁ ደግሞ ላይክ፣ ሼር ያደረጋችሁ እንድትከተሉን እየጋበዝን የሁለቱ ድምፃውያን በአንድ ወቅት በአብሮነት ገነው የነበሩና ተወዳጅነትን አትርፎ የነበሩት እነዚህ ግለሰቦች መሃላቸው ምን ጣልቃ ገባ? ከዚህ ጉዳይ ጀርባ ያለው ሂደትስ ምን ይመስላል? ሚለውን እንቃኛለን። መልካም ቆይታ። ሐዋሳ ቤሌማ ሲዳማ ቤሌማ የሚለው የሙዚቃ ስራቸው በብዙ መልኩ ከተያዩበትና ብሎም ደግሞ ቅቡልነታቸው መሰረት ከጣሉት መካከል ይጠቀሳል። ማሚላና ኪቺኒ በአንድ ወቅት አንድ ሰው አንድ ተደርገው የሚቆጠሩ እንደነበሩ ብዙዎች ያነሳሉ። ይህን ምስክርነት በማህበራዊ ሚዲያ በርካታ ሀሳቦችን በማጋራት የሚታወቀው ፍራኦል ዛሀበሻ የተባለው ወጣት የእነሱን አብሮነትና የዘመናት ጉዟቸውን በተመለከተ በጥቂቱ አጋርቷል። የነበራቸው ጓደኝነት ወደ ወንድማማችነት ያደላ፣ አብዛኛው የነሱ ሙዚቃ አድማጭ የትኛው ማሚላ የትኛው ኪቺኒ እንደሆነ መለየት እስከማይቻል ድረስ አንድ ነበሩ ይላል። እግርና እግር እንኳን ይጋጫልና በእነርሱ መሃል አለመግባባት ተፈጥሮ ተለያዩ። በነገራችን ላይ ሙዚቃን በጋራ የመስራት ነገር እኛ ሀገር ብዙ ባይለመድም ከዚህ ቀደም ታደለ ሮባና ብርሃኑ ተዘራ ላፎንቴን በሚል ስያሜ በጣም ረዥም ዓመታትን አብረው ኖረዋል። ታደለ ሮባና ብርሃኑ ተዘራ ከ25 ዓመታት በላይ አብረው ሰርተው ቢለያዩም አንዳቸው ግን ስለ አንዳቸው ምንም መጥፎ ነገር ሳይናገሩ አልፈዋል። በዚህ መንገድ ውስጥም የነሱ አንዱ አንዱን ሲወነጅል አለም ሲያማ የተመለከተባቸው አጋጣሚዎች የሉም። ፕሮፌሽናሊዝም ማለት እንደዚህ ነው ይላል ፍራኦል ሐሳቡን ሲያጋራ። ማሚላና ኪቺኒ ግን ከዚህ በተቃራኒ ብዙ ጊዜ ሲወራረፉ ተመልክተናል በማለት ይገልጻል። በነገራችን ላይ ይህ መጀመሪያቸው አይደለም የሚለው በሁለት የተለያዩ አጋጣሚዎች ሐዋሳ ላይ እንደ አጋጣሚ የሆነ የጋራ ጓደኛቸው ታሞ ሁለቱም ሳያስቡት በአንድ ሰዓት እዛ ሆስፒታል ደርሰው ፊት ለፊት ሲገናኙ እስከ መደባደብ ድረስ ደርሰው ነበር። ሁለቱ ተለያይተው መስራት ከጀመሩ በኋላ ማሚላ በግሉ በጣም ብዙ ሙዚቃዎችን አውጥቷል። ለበርካታ ድምፃውያን ግጥምና ዜማ ሰርቷል። ለምን እንደሆነ እንጃ። ኪቺኒ ግን በተቃራኒው ግሩፓቸው ከፈረሰ በኋላ ብዙ ስራዎችን አላወጣም። ከዚህ የምንረዳው የግሩፓቸው መሰረት ማሚላ እንደነበር ነው ሲል ፍራኦል ሐሳቡን ያጋራል። ማሚላ በተለያየ ጊዜ እንደ ስራው እውቅና እንዳልተሰጠው ሲናገር ሰማዋለሁ። በተለይም ከደቡብ ክልል ርዕሰ መስተዳድሮች ጋር ቅሬታ ውስጥም እንደገባ ከዚህ ቀደም እንደሚያስታውስ ይገልጻል። ቅሬታው ከሽልማት ጋር በተያያዘ ጉዳይ ነው። እናም ማሚላ ያን ቅሬታውን በተለያየ አጋጣሚ ያነሳል። የዛሬ ጽሑፉም ለኪቺኒ አይመስለኝም በማለት ይገልጻል። ኪቺኒ ግን ግግሙ ለኔ ነው አለም። ማሚላ ለማን እንደሆነ ስፔሲፊክ ባልገለጸበት የፌስቡክ ፖስቱ ላይ ያደረጉብንን ነገር ለኢትዮጵያ ሕዝብ በአደባባይ ቀርበን ሁሉ ብንናገር የሚል ይዘት ያለው አጭር ጽሑፍ ነው የጻፈው። በዚህ ሰዓት ላይ ነው እንግዲህ ታዲያ ኪቺኒ ጽሑፉ ለኔ ነው እኔን ይመለከተኛል ብሎ ከስር የምትመለከቱትን ንፍጣም የሚል ስድብ ያለው ጽሑፍ ያጋራው። አንዳንድ ጊዜ ሰዎችን ስንበድላቸው የጻፉት ነገር፣ የተነፈሱት አየር፣ ያወሩት ነገር ስለኛ ብቻ ይመስለናል። በዚህ በሁለቱ ጉዳይ የተመለከትኩት ይህን ነው በማለት ጸሐፊው ፍራኦል ሀበሻ ይናገራል። አስከትሎም በዚህ ሁለቱ ጉዳይ የተመለከትኩት ይህን ነው ያለው ጸሐፊው ኪቺኒ ያለምንም ምክንያት ስሙ ባልተጠቀሰበት ሁኔታ በዚህ ልክ ስሜታዊ ሆኖ በስድብ መመለሱ እሱ ነው የሚያስገምተው እንጂ ማሚላን አይደለም ይላል። ሌላው በጣም የሚገርመው ነገር እነዚህ ልጆች ለሐዋሳ ከተማ ትልቅ ስራን የሰሩ ልጆች ናቸው። ሁለቱ ጋር ሄደው የሚያስማማቸው ሰው አለመኖሩ ይገርመኛል ሲል ትዝብቱን አጋርቶ ነበረ። በተለይም ደግሞ ኪቺኒ ከዚሁ ጋር በተገናኘ በአጋሩ ሐሳብ ወንድ ሲያወራ እንደ ወንድ ይሁን፣ ሲያስብ እንደ ወንድ ያስብ፣ ሲወስንም ከውሳኔ ጀርባ ይቁም። ሁልጊዜ ማማረር፣ ማልቀስና ሰውን መውቀስ ግን የመውደቅ ምልክት ነው። ወንድነት በጉልበት ብቻ አይለካም፣ በአስተሳሰብ በኃላፊነትና ቃልን በመጠበቅ ይለካል የኔ ንፍጣም በማለት እጅግ የወረደና አሳፋሪ የተባለ ጽሑፍን ነበር ያጋራው ኪቺኒ። ማሚላ በበኩሉ ያደረጉብንና ያስደረጉብንን ነገር ለኢትዮጵያ ሕዝብ በአደባባይ ቀርበን ሁሉ ብንናገር አይደለም በሰርጋቸው በቀብራቸው እናትና አባታቸው ብቻ አልቅሰው እንዲሸኟቸው አድርገን እናስቀራቸው ነበር በማለት ገልጾ ነበር። ታዲያ ይህ ንግግር ኪቺኒ ለኔ ነው ብሎ እንዲያስብ አድርጎ ነበር። ከዚህ ጋር በተገናኘ በርካቶች ሐሳባቸውን እየሰጡ ባሉበት በዚህ ወቅት ላይ በማህበራዊ ሚዲያ መሰል ሐሳቦችን በማጋራት የሚታወቀውና በተለይም ደግሞ ከሙያዊ ስነ ምግባር ጋር የተያያዙ ሐሳብ አስተያየቶችን የሚያጋራው
ጋዜጠኛ ዘሪሁን ተዝናኑ ስለ ሁለቱ እንዲህ ሲል ገለጸም። ወንድማማቾቹን አስታርቋቸው። ድምፃዊ ማሚላና እንዲሁም ኪቺኒ ፌስቡክ ገጻቸው ላይ ያጋሩትን እየፖሰታችሁ ከምትቀልዱና አጀንዳ አድርጋችሁ ከምታባብሱ እንዲስማሙና እርቅ እንዲያወርዱ ብታደርጉ የተቀደሰ ሐሳብ ይመስለኛል። ማሚላና ኪቺኒ ለኢትዮጵያ ሙዚቃ ኢንዱስትሪ ራሳቸውን አሻራ ያሳረፉ ድምፃውያን ናቸው። ከተላላቆቹ ድምፃውያን ከነሰብለ መዝሙር ቀጥሎ ሐዋሳ ቤሌማ ብለው በሰሩት ሙዚቃ ሐዋሳ በተለይም ሲዳማን ያደመቁ ብሎም ያስጠሩ ናቸው ይላል ዘሪሁን ተዝናኑ በጽሁፉ። የሐዋሳ ምልክቶችም ኤሌ አባ አዲስ አበባ ከብርሃኑ ተዘራ ጋር በጋራ በሰሩት ሙዚቃ ድፍን አዲስ አበባን ጨምሮ መላው የሀገሪቱን ክፍል ተቆጣጥሮት የነበሩት የጥበብ አርበኞች ናቸው። ባለመስማማት ከተለያዩ በኋላ በየግላቸው ምርጥ ነጠላ ዜማዎችን ሰርተውናል። ማሚላ እንደ ጊዜው የተሰኘ ድንቅ አልበም አበርክቶልናል። ኪቺንም የራሱን አልበም እየጨረሰ እንደሆነ ተናግሯል። እኔ በግሌ እነዚህ ሁለቱ ክፉና ደግ ያሳለፉ ወንድማማቾች ድንጋይ ውርወራቸውን አቁመው ሰላም ቢያወርዱ እንዲሁም ከቻሉ እንደ በፊቱ አብረው ቢሰሩ ካልቻሉ የሚወራወሩትን ድንጋይ ቢያቆሙ ባይነኝ በማለት ሐሳቡን ይገልጻል ዘሪሁን ተዝናኑ። ምክንያቱ ደግሞ ይዞ የሚመጣው መዘዝ ከባድ ይመስለኛል። ቤተሰቦቻቸው እርስ በርስ እንዳይጠላሉ፣ አድናቂዎቻቸው ጎራ ለይተው እንዳይቧቀሱ፣ ሐዋሳዎችም በሁለቱ ጸብ እንዳይከፋፈሉ ራሳቸው ፊት ለፊት ሲገናኙ ሌላ ነገር ከመፈጠሩ በፊት በሐዋሳ የምትገኙ ትልልቅ የሀገር ሽማግሌዎች፣ የማሚላ የኪቺኒ ቤተሰቦች፣ የሁለቱ ወዳጅ ጓደኛ ሙዚቀኞች በመሃል ገብታችሁ ጉዳዩን በተቋጩትና ሰይጣን ቢያፍር ደስ ይለኛል በማለት ሐሳቡን ያጋራል ዘሪሁን ተዝናኑ። አሰፍስፎ ለሚጠብቁና አጀንዳ ፈጥረው ወሬውን ለሚያባብሱ ዝም ጭጭ ማስደረግም የግድ ይላል። እዚህ ጉዳይ ላይ ሰይፉ ፋንታሁን መሃላቸው እንዲገባም ይጠይቃል ዘሪሁን ተዝናኑ። አንተ በመሃል ገብተህ ጉዳዩን በእርቅ እንደምትቋጭ አልጠራጠርም ታደርጓለህ ሲል ሰይፉ ፋንታሁንን ጠቀስ አድርጎ ያልፋል። የመረቃችሁን የወከላችሁን የሐዋሳ ህዝብን በሙዚቃ ክህሎታችሁ የማረካችሁ የኢትዮጵያን ህዝብ አታስከፉት። ጥፋቱ የማንም ይሁን የማን ሽማግሌዎች ለእርቅ ሲጋብዟችሁ አክብራችሁ በቦታው ተገኙላቸው። ዛሬ ታይተን ነገ ለማንታየው ለዚህ ዓለም ከንቱ ኑሮ ብላችሁ ቤተሰቦቻችሁን ወዳጆቻችሁን አታስቀይሙ። ታርቃችሁ እንደ በፊቱ ተጣምራችሁ አብራችሁ በሌላ ሙዚቃ እንደማገኛችሁ ተስፋ አድርጋለሁ። ግልባጭልና ለሐዋሳ ከተማና ለሲዳማ ክልል ሀገር ሽማግሌዎች ለሰይፉ ፋንታውና ለወዳጅ ጓደኞቻቸው እንዲሁም ለሙዚቀኞች ሐሳቡን አጋርቷል። ይህን ጉዳይ በተመለከተ ዘሪሁን ተዝናኑ ባጋራው ጽሑፍ ሀገርሽ ምሕረት የለም እንዴ አንድ ድል ሰተሽ ላውጋሽ ሆዴ በሀገርሽ ምሕረት የለም እንዴ አሁን የማሬ ታቤ አራሳ ታቦሊዴ ነቀሮምቤ ነታውላሳ እንደ ዘሪሁን ተዝናኑና እንደዚሁም ደግሞ እንደ ፍራኦል ሀበሻ ሁሉ ሐሳባቸውን ካጋሩት በፌስቡክ ጽሁፎችና እንዲሁም ጉዳዮችን ማጋራት ከሚታወቁት መካከል አንደኛው እንዲህ አለ። ማሚላና ኪቺኒ በአንድ ወቅት የሙዚቃ ኢንዱስትሪውን ያንቀጠቀጡ ቴዲ አፍሮን ጨምሮ ከተለያዩ ሙዚቀኞች ጋር ለመጫወት እድል ያገኙና የነበራቸው ጓደኝነት ወደ ወንድማማችነት ያደላ እንደነበር ይነገራል። እኔን ጨምሮ አብዛኛው የሀገሬ ሰው የነሱ ሙዚቃ አድማጭ የትኛው የማሚላ የትኛው ኪቺኒ እንደሆነ ለመለየት አስቸጋሪ ሆኖብን ቆይቷል ማለት ይህን ሐሳብ ያጋራው ጋዜጠኛው በጁማ ቀን በዕለት አርብ በፌስቡክ መንደር የሁለቱ ሙዚቀኞች ጉዳይ በሰፊው ያነጋገረ ይገኛል። የችግሩ ሜቡጢው መነሻ ምክንያት ደግሞ ማሚላ ለማን እንደሆነ ግልጽ ያላደረገው ይህ ጽሑፍ ያደረጉብንን ነገር ለኢትዮጵያ ሕዝብ አደባባይ ቀርበን ሁሉ ብንናገር የሚል ጭብጥ ያለው ጽሑፍ በፌስቡክ ማጋራቱን ተከትሎ ነገርየው ወደ ተካረረ ጠብ መሻገሩን የቀድሞ ባልደረባው ኪቺኒ ጎአ የጻፈው ጽሑፍ ለኔ ነው እኔን ይመለከተኛል በሚል የሰጠው ሐሳብ ነገሩ እርስ በርስ ወደ መካረር እንደሄደ ይጠቁማል። በአንድ ወቅት እኔና ጓደኞቼ እፍ ባለ የወዳጅነት ጥግ ደርሰን ለያዥ ለገናዥ አስቸግረን ነበር። ያኔ ወዳጅነት አብሮ አደጌ መካሪ ችግር ደራሽ ብቻ ምናለፋችሁ እሱ ሲነሳ እኔ ወዳጄ ሲባል ደግሞ ከፊት ይደቀን ነበር ቀረ እንጂ። ከዚህ ጓደኛዬ ጋር አሁን የሚያስደንቀኝ ምናልባትም በዙሪያችን የሚያውቁ ሰዎች ሁሉ የሚያስገርማቸው አንድ የተለየ ነገር አለ። ይህም የኛ ሁኔታ ምንም አይነት ነገር ሳንነጋገር በአይን ጥቅሻ ብቻ ተግባብቶ የመቆየት ልምድ ነበረን በማለት እርሱ ያለፈበትን ሕይወት ከዚህ ጋር አስተሳስሮ ይገልጻል። ሐዘንና ደስታችን ለልክ እንደ ልብ ትርታ የመደማመጥ ያህል እኔ ለሱ እስትንፋስ እሱ ለኔ የሕይወት አንድ አካል ሆኖ ለዓመታት ዘልቋል። አንዳችን ከሌለን ጎለን እንታይ ነበር። በእርግጥ በእኛ ሰዎች ወዳጅነት ውስጥም እንደ ባቢሎን ግንብ አይነት ያለ ማንነት ያለ ይመስለኛል። በቃ ሁል ጊዜ ፍላጎታችን ወደር የማይገኝለት እንደ አለት የጠነከረ ግንኙነት መገንባት የተገነባው ማንነትም በየትኛውም አይነት በኩል ሊቆም ወይም ደግሞ ሊፈርስ የማይችል መስሎ ይታየናል። ነገር ግን ይህ ጠንካራ መሰረት ያለው ወዳጅነት ግንብ
ይህ ነው በማይባል ተራ ቅያሜ በአንድ ጀንበር ተንዶ ጓደኝነቱ ቆሞ ለሐሜት ስንሰለፍ እንታያለን በማለት ይህን ሀሳብ ያጋራል። በመጨረሻም በጓደኝነት ችግር ይፈጠራል። ችግሩ በተፈጠረ ጊዜ ፈጥኖ እርማት መስጠት አዋቂነት ነው። ካልሆነ ግን በሰላም የራስ ታዛን መርጦ ሳይደራረሱ መዝለቅ ደግሞ ብልህነት ይመስለኛል። እነ ማሚላና ኪቺኒ ከተቻለ ችግሮቻቸውን በጠረጴዛ ዙሪያ በንግግር ቢፈቱ፣ ካልሆነ ደግሞ አንዳቸው ለአንዳቸው የሚያጎድል ምላሽ ከመስጠት ቢቆጠቡ መልካም ነው፣ ያስተዛዝባል ሲል ሀሳቡን ያጋራል ይኸው ጸሐፊ። እኛም ውድ ቤተሰቦቻችን ከዚህ ጉዳይ ጋር በተገናኘ እነሱ ነገሮችን በእርቅ ፈተው ወደ ቀደመ ማንነታቸው እንዲመለሱ ያ ባይሆን እንኳን መሰል አይነት የቃላት ውርወራ ውስጥ ባይገቡ መልካም ነው የሚል ሀሳባችን እየሰነዘረን በዚህ እንቋጫለን። በእነሱ ጉዳይ አዲስ ነገር ካለ ተከታትለን ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን ተሰናበትን። በዚሁ በያላችሁበት ጥሩ መልካም ጊዜ ተመኘን።